ሰላም ሰላም፣ እንዴት ናችሁ? የቻናሌ ቤተሰቦች ተከታታዮቼ እንዴት ናችሁልኝ? አላችሁልኝ ወይ? እንዴት ነው? ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ ትላችኋለሁ ውዶቼ ማለት ነው። ዛሬ ዳጣ ተለቋል። ዳጣ በሚያጓጓ ሁኔታ ተለቋል ማለት ነው። በጣም ደስ ይላል። ዳጣ በጣም የምከታተለው ድራማ ነው ማለት ነው። ቤተሰቦቼ በጣም ባለፈው ክፍል ካስታወሳችሁት ኤቢ ለዳጣ ስጦታ ልትሰጣት ስትል ነው ማለት ነው ያለቀው። በዛሬው ክፍል እንግዲህ ስጦታ ሰጠቻት ማለት ነው። ለዳጣ ኤቢ ሀብል ሰጠቻት ማለት ነው። የአንገት ሀብል በጣም ደስ የሚል የሁሉም ስጦታ ተበረከተ ማለት ነው። እንግዲህ እንደዚህ በዛኛው ክፍል እንዳያችሁት ውሃዬም አንድ እግር ጫማ ሰጣት። በቃ በጣም የመጨረሻ ተገርመናል ማለት ነው። ያለውን ገጸ ባህሪ ነው የሚጫወቱ ያለ ነው። እንደዚህ ያለ ልጅ አለ ግን ኤቢ በጣም ከዚህ ድራማ ኤቢ ተቀይራ ሳያልቅ ይሄ ድራማ ተቀይራ በማየቴ በጣም ነው ደስ ያለኝ። በጣም የሚጨረሻ ማለት ነው። እና በኤቢ በጣም በሳጭ ነበረ። እና እንግዲህ ስጦታ ሰጥተዋታል ማለት ነው። የኤቢም ሰጥታታለች ስጦታ። አቶ ደረጀና ማርቲም እንግዲህ የብር ስጦታ በአካውንቷ በቡክ አድርገው ሰጥተዋታል ማለት ነው። ሰላምዬም እንግዲህ በማያስፈግር ሁኔታ ቀለበትና አሻንጉሊት ልካላታለች ማለት ነው። እንግዲህ እሷም ግራ ገብቷት እሷ የምትፈልገው ይሄ ሁሉ ጋጋታ፣ ይሄ ሁሉ መደራረብ፣ ይሄ ሁሉ ሳይሆን እንግዲህ ናታል ራሱ ለምንድነው ስጦታ የማሰጣት ሲባል ምን አለ፣ አሁን አይደለም አለኝ ስጦታ ግን አሁን አይደለም የምሰጣት አለ። አሁን አይደለም የምሰጣት ብሎ አለ ማለት ነው። እሱ ያው ቀለበት ለማሰር ነው የሚያስበው ማለት ነው ለሷ እንግዲህ እኔ እዚህ ጋር ግን ማስቀምጠው ግምት ቢኖር ማለት ነው ኤቢ ናታልን የምታገባው ይመስለኛል። እንደዚሁ የራሴ ግምት ማለት ነው። እናንተ ምን ትላላችሁ? ኤቢ ናታልን የምርቃቷ ቀን ቀለበት ያስርላታል ብዬ ነው የማስበው። ዳጣ ጉጉቷ ምንድነው? እናቷን ማግኘት ስለሆነ እናቷን አሁን ዛሬ ብታገኝ ብትነገር ኤቢን ናታልን ለኤቢ አሳልፋ ትሰጣለች ነው የሚመስለኝ። በቃ ቀን ስለሆነች ታረገዋለች ነው የሚመስለኝ። ኤቢም አንድ ጥቅም እንደዚህ አትሆንም። ዞሮ ዞሮ እህቷ ብትሆንም ናታልን ማግባት ትፈልጋለች። በቃ የፈለገ ነገር ቢሆን ታውቃላችሁ፣ ፍቅር በምንም አይቀየር የሚባል እኮ አንዳንዴ ለዚህ ነው። እና ያ ሁሉ ስጦታ ሲሰጣት ፈገግም ብዙም አላለችም። ትንሽ በብሩ ደነገጠች። እኔና ደሬ ተመካክረን ነው አለች ወይዘሮ ማርታ ማለት ነው። ግን እዚህ ጋር ያዙልኝ እስኪ ነጥብ እዚህ ጋር ማለት ነው። ምን እንደው ታውቃላችሁ ወይዘሮ ማርታ ብር ላልወለደቻት ምንም ነገር ለሌላት ልጅ፣ ለሱም ምንም ነገር ስጋ ለሌላት ልጅ፣ መንገድ ላይ ለተገኘች ልጅ ይሄን ያህል ብር ፈርመው ሲሰጡ እንዱ ቅሽሽ አለማለቱ የሆነ አለመጠራጠሯ፣ እንዴት ማን ስለሆነች አለማለቷ፣ ግን የእሷ ደግነት በጣም ጥግ የያዘ ነው። እንደዚህ ያለ ሰው አለ ወይ ትላላችሁ? እንደዚህ ያለ ሰው አለ ወይ? አይደለም ከመንገድ ላይ ለመጣች ልጅ አላቅም ብቻ ለልጅም በዚህ ሰዓት ለልጅ ራሱ በቡካ ከፍቶ ለልጅ ራሱ ብዙም አይደለም በዚህ ሰዓት ያለ ሰውና የማርቲ ነገር ትንሽ ደግነቷ በዝቷል ማለት ነው። አሁን በቃ እንትን እያለች ነው እንጂ ደግነቷ በዝቷል ማለት ነው። እንግዲህ እሷም በግልጽ ተናግራለች። እኔ የምፈልገው እናቴን ነው፣ የእናቴን ስጦታ ነው የምፈልገው ብላለች ማለት ነው። እንግዲህ አቶ ደረጀም ገብቶ ክፍሉ በጣም ተናዶ እየተናገረ ነው ማለት ነው። ዛሬ ሳልነግርሽ ካደርኩኝ እውነትም ካዲያነሽ ካዲያነኝ፣ እውነትም ክጀሻለሁ ማለት ነው። እውነትም ክጀሻለሁ። በቃ አብራሽ እያለች ከጎንሽ መሆኗን ስታቂ ምን ታረጊኝ ይሆን ዳጣ፣ ምን ታረጊኝ ይሆን እያለ ማለት ነው። ወይዘሮ ማርታ ጥልቅ አለች ማለት ነው። ለምንድን ነው እንደዚህ የምትሆኑ? ለምንድን ነው ብቻህን የምትጨነቀው? ምን ሆነ ነው ስትለው ሰማሽኝ ወይ ያልኩትን ነገር ይላታል። ኧረ እኔ አልሰማሁም። እሱን ሳይሆን ለምንድን ነው የምትጨነቀው አንተ? ለምንድን ነው ታዲያ? እኔ ምስትነት የምን ላይ ነው አለች። እውነቷን እኮ ነው። እሱ የሚጨነቀው ያው ዞሮ ዞሮ እሷ ትሰማብኛለች ነው። ግን ምስትነት የምን ላይ ነው? እውነት እንደዚህ የሚያከብር ባል፣ እንደዚህ የሚፈራ ባል ተሳሳታው። በተሳሳተ ወዶ ፈቅዶ አይደለም የሄደው። እርግጥ ወንድ ልጅ ይመኛል፣ ያያል፣ ይመኛል። ግን ተሳሳተ። በቃ አንዴ ሆነ። ግን የራሷ ጉዳይ አላለም። ይፈራታል፣ ያከብራታል። እውነት እንደዚህ ያለ ትዳር ነው በጣም ነው ደስ የሚለው። በዚህ ሰዓት አለ ወይስ ለፊልም ነው ትላላችሁ? አንዳንዴ በጣም ነው በቃ ደስ ነው የሚለኝ አቶ ደረጀ ማለት ነው። በቃ ያለው ለሚስቱ አክብሮት፣ እሷም ያላት አክብሮት ማለት ነው። እና
በቃ ወይዘሮ ማርታ በጣም ተናዳለች። በቃ ታውን በኋላ ትዕግስት ያልቋል፣ ብዙ ነገር ሃይመሮ ላይ እየተመላለሰ እኔ አልናገርም ብዬ ነው ዝም የምልህ። በቃ ብዙ ነገር ሃይመሮ ላይ ይመላለሳል ብላ አለችው ማለት ነው። ንገረኝ ስትለው ቆይ አልነግርሽም፣ እነግርሻለሁ፣ ቆይ አልነግርሽም እያለ ሀሳቡን ይቀያየራል ማለት ነው። እንግዲህ በጣም ነው እሷም ያዘነችው። ባለፈው ራሱ ለእሷ ምንም ነገር ቢፈጠር እንዳደነግጭ ብሏታል። መጀመሪያ ራሱ ለዳጣ ስላስጠነቀቃት እንግዲህ ብሩንም ሲሰጧት ብዙም እንዳልደነገጠች ሆነ፣ መደንገጥ ደንግጣለች ማለት ነው። እንግዲህ በጣም ተናዳለች። ኤቪ ክፍል ሄደች ትታው ማለት ነው። ካሁን በኋላ ትዕግስቴ እያለቀ ነው ብላ ኤቪ ክፍል ትታው ሄደች። ኤቪም ደነገጠች ማለት ነው። አባቷም ጋር መጣች። ኤቪ ተቀይራ በማየት ያው በድጋሚ በጣም ደስ ብሎኛል። አባቷ ጋር መጣች ማለት ነው። ለምንድን ነው ማየ እንደዚህ የሆነችው? ምንድን ነው ችግሩ ስትለው በቃ ታውቂው የለም ወይ አላት አቶ ደረጀም ማለት ነው። እሷም ለእናቷ ታዩ እናቴ ይነግርሻል፣ የሚያስጨንቀው ነገር ካለ ይነግርሻል፣ ሳይነግርሽ አይቀር ዞሮ ዞሮ ሳታውቂ አትቀሪ ይነግርሻል አለቻት ማለት ነው። እኔ ኤቪ በቃ ያላት ምክሯ ምናምን በጣም ነው መቀየሯ፣ በጣም ደስ ብሎኛል። እንግዲህ ኤቪ አፍቃሪ መጥቶ በር ላይ አርጁንም በር ላይ ወደቀ ማለት ነው፣ ለሲስተም ማለት ነው። እሷን እንዳያትና እሷን ምን እንደምትለው ለማወቅ በር ላይ መጥቶ ወድቆ ዘበኝዬም አቶ ዘበኛም ልምታው ወገቡን ልምታው፣ አውቆ ከሆነም ይነሳል፣ ሙቶም ከሆነ ይለይለታል፣ ልምታው አላት። ኧረ ተው እባክህ ባንተ ይፈረዳል ሙቶም ከሆነ አለች ማለት ነው ኤቢ። ከዛ በኋላ ጀልጦ ሲለቀው ብድግ አለማቱን ደንግጦ ኤቢኔ አንቺን ለማየት ነበር የመጣሁት፣ እንኳን አየውሽ እንኳን አወራውሽ፣ ካሁን በኋላ እሄዳለሁ አለች። ለምንድን ነው ጊዜህን የምታቃጥል? እንደዚህ ያሉ ሰዎች አሉ፣ ሳትፈልጓቸው የሚፈልጓችሁ፣ በቃ የማትወዷችሁ ግን እነሱ የሚወዷችሁ፣ ግን ካጠገባችሁ ሲርቁ የሚንትን የሚላችሁ ነገር አለ። ታውቃላችኋ? በቃ አሁን ይሄ ልጅ ለኤቢ ይሄኛው ናታን ነው እንጂ የታያት ናታን ነው እንጂ የምትወደው፣ ናታን ስለተያዘ ስለ ናታን ነው እንጂ የምታስበው። አሁን ደግሞ ፍቅሯ የጨመረ ከሱ ጋር ስታየው እልክ ምኑም እያለ ነው እንጂ ምንድን ነው እሷ አጠገቧ ያላትን ይሄ ልጅ አላየችውም። ይሄ ልጅ በጣም ነው የሚወዳት። የምትወዱትን ከማግባት የሚወዳችሁን ብታገቡ ይሻላችኋል። በተለይ ሴቶቹ ወጣቶቹ ማለት ነው። የሚወዳችሁን ብታገቡ ይሻላል። እና በቃ አመሰግናለሁ ኢብዬ ምናምን ብሎ ተነስቶ ሄዷል ማለት ነው። እንግዲህ ዳጣዬም ናታን ጋር ሄዳ በቃ የተባሉት ነው የፍቅር ወሬውን አውርተው በቃ እናቴን ነው የምፈልገው እኔ ከእናቴ ጋር ነው እንትን ብለው ብላ ሰላምዬንም ደውላ እያወራቻት ነው። አርጅታ ይሆን እናቴ አርጅታ ይሆን ሰላም እያለች ሰላምዬን እያወራቻት ነው ማለት ነው። እንግዲህ ናታልና ዳጣም ሳሎን ቁጭ ብለዋል ማለት ነው። ተኝ ዳጣ ተኝ አላት ናታል። ተኝ ሲላት አልተኛም ዛሬ የእናቴን ቁርጥ ሳላቅ አልተኛም ማለች ማለት ነው። አልተኛም ማለች። ውሃዬም እንግዲህ ደብለቅለቅለቅለቅ ናት። ኤቪ ክፍል ተኝታ አግኝታታለች እናቷን ማለት ነው። ከዛ በኋላ እማዬ ለምን እዚህ መጣሽ? የኔን ክፍል ነይና መሄጃ እኔ ስለማይኖረኝ ከአንቺ ጋር አብሬ እተኛለሁ ብላ የሚያስቃል ጣል ታረጋለች ማለት ነው። ውሃዬም አላቅም ልጅ መሆን በጣም ደስ ይላል። አንዳንዴ አለማሰብ አንዳንዴ ደስ ይላል ግን ልጆቻችንን ደግሞ ፈጣሪ ጤነኛ ያደርግልን። የእሷ ቤተሰቦች ስላላቸው የምትፈልገውን ነገር እያረጉ ከምትፈልገው ሰው ጋር ሰራተኛ ስላለ ከሰው ጋር ትውላለች። ግቢ ዘበኛ አለ። ግን ድሀ ለሆነ ሰው እንደዚህ ያሉ ልጆች ሲገጥመው ድሀ ለሆነ ሰው የቀን ስራ ሰርቶ ለሚበላ ሰው ወጥቶ ገብቶ ለሚበላ ሰው ይች ልጅ ከማን ጋር ነው የሚያውላት? ማነው ትምህርት ቤት ወስዶ የሚያመጣት? ማን ነው? በቃ ያሳስባል። በእርግጥ ግን ብቻ ውሃዬ ገጸ ባህሪዋ ትንሽ ያሳስባል። ሰው የሚያስፈልጋት የደህና ሰው ልጅ መሆን ያስፈልጋል። በእርግጥ በሽታ የደህና ሰው ልጅ የድሃ ልጅ አይልም በእርግጥ። እና እንግዲህ አልተኛም ቁጭ ብዬ ነው የማድረው ታንትን ታላላ አባዬ ካልነገረኝ ቁጭ ብዬ ነው የማድረው ብላለች ማለት ነው። ቤተሰቦች ቁጭ ብላለች እንግዲህ። አቶ ደረጀም ታሽቶ ተጎሽቶ ምን ብሎ መጥቷል ማለት ነው። ሳሎን ቁጭ ብለው ነይ እንክጅ ብሎ ዟት ወጥቷል። ይነግራታል ወይስ አይነግራትም? እናንተ ምን ትላላችሁ ቤተሰብ? እኔ በጣም ነው የጓጓሁት ይሄን ክፍል እስከማው ማለት ነው። አብራችሁ ስለቆያችሁ በጣም ነው የማመሰግነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ሼር በማድረግ ማለት ነው ቪዲዮዬን አብራችሁኝ ሁኑ ማለት ነው። አመሰግናችኋለሁ። ሰላማችሁ ብዝት ይበልልኝ። ስለነበረን ቆይታ
አብዝቼ አመሰግናለሁ። ሸርም እያረጋችሁልኝ፣ ኮሜንትም እየጻፋችሁልኝ፣ አስተያየትም እየሰጣችሁኝ ላላችሁ ሁላችሁም አመሰግናችኋለሁ ማለት ነው። አበረታቱኝ። ሰላማችሁ ይብዛ። አገራችንን ሰላም ያደርግልን። በያለንበት ዓለም ዳርቻ ሰላም እንሁን። ሁላችንም የትም ዓለም ሰላም ይሁን። ሰላም ያርገን ባለንበት። ቻው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።